በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ወይራ ሰፈር አንዲት ቤተክርስቲያን ከታቦቷ በስተቀር ሙሉ በሙሉ መውደሟ ተሰምቷል። እጅግ አሳዛኝ ዜና ነው ለኦርቶዶክሳውያን። እስከ ፕሮግራማችን ፍጻሜ ድረስ ከቆያችሁ ይህንን መረጃ በሰፊው ማድረሳችሁ ይሆናል። በሌላ መረጃችን ስናቀና ታላቁ ሩጫ ላይ አንድ ታዋቂ ቲክቶከር ቦዲጋርድ አስከትሎ መሮጡ ተሰምቷል። በርካቶችንም አነጋግሯል። በርካቶችም ሲተቹት ነበር። ይህ ቲክቶከር ማን ነው? የማሰማችሁ ይሆናል። አብራችሁን ቆዩ። በሌላ መረጃ ስናቀና ስለ አባ ገብረ ኪዳን ነው። ስለ አባ ገብረ ኪዳን የተሰማው መረጃ በርካቶችን አስገርሟል ማለት ነው። ስለ አባ ገብረ ኪዳን የተሰማው መረጃ ምንድነው? የማሰማችሁ ይሆናል ማለት ነው። ውድ የተከበራችሁ ተመልካቾቻችን ይሄንና በጣም በርካታ ወቅታዊ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮአችንን ከመጀመራችን በፊት ሁላችሁም ላይክ ማድረጋችሁን እንዳረሱ፣ ሰብስክራይብ ያደረጋችሁና ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋበዝኳችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን እጅግ ጆሮን ጭው የሚያደርግ እጅግ አሳዛኝ ሰበር መረጃ ነው የተሰማው። የመረጃም ሁለት ወንድማማቾች ተከታትለው ህይወታቸው እንዳለፉ ተሰምቷል። በጣም እጅግ አሳዛኝ ዜና ነው። ሁላችሁም ኮሜንት ላይ እንደው ነፍስ ይማር እያላችሁ ኮሜንቱን አጥለቅልቁልኝ። ይህን መረጃ አዳምጡት። እጅግ ልብ የሚሰብርና በዓለም ታይቶ የማይታወቅ የሞት ቀጠሮ በዛሬው ዕለት ተሰምቷል። የሁለቱ ወንድማማቾች አሟሟት አሁን ላይ እጅግ ልብ የሚሰብር ነው። እንግዲህ ታላቅ ወንድሙ ይስሐቅ አብርሃም የወንጌል አገልጋይ ነው። ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ ማለት ነው በመኪና አደጋ ህይወቱ ያልፋል። ታዲያ ይህንን የሰማው ታናሽ ወንድም አቤነዘር አብርሃም የታላቅ ወንድሙን ሀዘን ይሰማና በጣም በመደናገጥ ማለት ነው ከወቸሞ ዩኒቨርሲቲ መጀመሪያ ዓመት ተማሪ ነው። ይህንኑ ሀዘን የቀብር ስነስርዓት ላይ ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝ ታናሽ ወንድሙ ማለት ነው በከምባታ ዞን በደረሰ በሌላ መኪና አደጋ ማለት ነው ታናሽ ወንድሙም በመኪና አደጋ ህይወቱ ማለፉም ተገልጿል። እጅግ የሚያሳዝንና ልብ የሚሰብር አደጋ ነው። ሁለቱም ወንድማማቾች በተመሳሳይ ቀን ህይወታቸው በመኪና አደጋ ማለፉ እጅግ የሚያሳዝንና ለቤተሰብም እጥፍ ድረው የሆነ ሀዘን ነው። ለቤተሰቦቻቸው መጽናናትን እመኛለሁ። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን። እንግዲህ አንደኛው ወንድሙ በመኪና አደጋ ህይወቱ ካለፈ በኋላ ያ ወንድሙ ደግሞ በድንጋጤ ወንድሙ ጋር በሚሄድበት ሰዓት ሁለተኛ መኪና አደጋ ነው እንግዲህ በሁለተኛው ወንድሙ ላይ ደረሰውና እንደዚህ አይነት የልብ ስብራት የትም አይገኝምና እናት ምን ይውጣት ይሁን። ከምር ይምላችሁ እኔ በጣም ማዝነው ለእናትየው ነው። እውነት ሁለት ልጆቿን በአንድ ላጣችው እናት በጣም ማዝነውና እግዚአብሔር እኔ ከእናቴ በፊት ያደርገኝ። እውነት እናቶች በጣም ነው የሚጎዱትና በጣም ልብን የሚሰብር ጆሮን ጭው የሚያደርግ በጣም አሳዛኝ ሰበር መረጃ ነው የሰማነው። ሁለት ወንድማማቾች እጅግ በአሳዛኝ ሁኔታ በመኪና አደጋ በተለያየ ቦታ ነው ህይወታቸው ያለፉትና እግዚአብሔር ለበጎ ነው። መጽናናትን ለቤተሰቦቹ እንመኛለን። ነፍስ ይማር እያላችሁ እንግዲህ ኮሜንቱን አጥለቅልቁልኝ። ወደ ቀጣይ መረጃ አልፋለሁ ማለት ነው። ወደ ሁለተኛው እጅግ አሳዛኝ መረጃ ነው የምንሸጋገረው። ይህ መረጃ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ወይራ ሰፈር በምትገኝ አንዲት ቤተክርስቲያን ላይ የደረሰው እጅግ አደገኛ የእሳት አደጋ ነው። በርካቶችን አሳዝኗል። ይህ አደጋ የተፈጸመው በትላንትናው ምሽት ነው። እስቲ ይህ መረጃ አዳምጠን እንምጣ። በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ንዋተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሙሉ ለሙሉ ንዋተ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ ነው የተነገረው። የአደጋው መንስኤ ነው የተባለውም የኤሌክትሪክ መስመር ችግር ምክንያት ሲሆን ቤተክርስቲያኗ ሙሉ ለሙሉ ከዚህ ወደዚህ ነው የተቀየረችው። እጅግ በጣም በሚያሳዝን ሁኔታ እዛ አካባቢ ላይ የሚገኙ ማህበረሰቦች እንዲሁም ደግሞ ምዕመናን አዝነውና ተክሰው እንግዲህ ዛሬ ጠዋቱን አካባቢ ላይ ተገኝተዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የምትገኘው ሰማይ ገነት ቅድስት አርሴማ ቤተክርስቲያን እንዲሁም ደግሞ መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ነበሩ። ነገር ግን ቅድስት አርሴማ ቤተክርስቲያን በአደጋው ምክንያት ሙሉ ለሙሉ እንደተቃጠለች የተነገረው። ታምራዊ በሆነ ሁኔታ ታቦቱ ምንም አይነት አደጋ እንዳልደረሰበት እንግዲህ ተነግሯል። የመረጃው ባለቤት የአዲስ አበባ ከተማ ሀገረ ስብከት ነው። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክቷን ተጫናችሁ ቤተሰብ ሁኑ። መልካም ቀን። እንግዲህ እንደሰማችሁት ነው በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ወይራ ሰፈር የምትገኝ ቅድስት አርሴማ ቤተክርስቲያን ነች። በትላንትናው ምሽት በኤሌክትሪክ ችግር በርካታ እሳት አጋጥሞ ማለት ነው ከታቦቱ በስተቀር ሙሉ በሙሉ መውደሙ ተሰምቷል። ኦርቶዶክሲያን እስቲ እናንተ ጥንካሬያችሁን አያለው። ቀጣይ የቤተክርስቲያንን አካውንት ይዤ ነው የምመጣው። ቤተክርስቲያኑን ደግመን እናሰራዋለን የምትሉ ሁላችሁም ኮሜንት ላይ እናሰራዋለን እኛ ኦርቶዶክሶች አለን እያላችሁ ኮሜንቱን አጥለቅልቁ። እስቲ አለን በሉኝ። እስቲ በእናታችሁ አለን በሉኝ። በቀጣይ የቤተክርስቲያኑን አካውንት ይዤ እመጣለሁ ማለት ነው። ሁላችሁም በጉልበትም በገንዘብም ቤተክርስቲያኑን ደግመን እናሰራለን። ለጠላትማ መቼም ቢሆን የደስታ ጊዜን አንፈጥርም። ኦርቶዶክሲያን አንድ ነን 80 ሚሊዮን እና ደግመን እናሰራዋለን በሉ። እስቲ ሁላችሁም ከጎናችን እንድትቆሙ በእግዚአብሔር ስም ጠይቃችኋለሁ። ወደ ሶስተኛው መረጃችን ስንሸጋገር እጅግ ያስገረመኝ መረጃ ነው።
ስለ አባ ገብረ ኪዳን የተሰሙ መረጃዎች ነው። እንግዲህ በዚህ ሰዓት ላይ ጳጳሳት በርካታ ደሞዝ በሚከፈላቸው ሰዓት በአሁኑ ሰዓት ያለ ገንዘብ የሚንቀሳቀስ ዲያቆን ካህን በማይኖርበት በዚህ ጊዜ ላይ አባ ገብረ ኪዳን ግን ስለሳቸው የተሰማው መረጃ በርካቶችን ያስገርማል። እሳቸው የእግዚአብሔርን ቃል መጋቢ ብቻ ሲሆኑ ቃሉን የሚኖሩ እጅግ ትሁት የሆኑ መምህርም ሊቃውንትም ናቸውና በጣም እጅግ አድርጌ ኮርቼባቸዋለሁ። እንደ አባ ገብረ ኪዳን አይነት አባት ልንንከባከብ ይገባል ብያለሁ። ይህን መረጃ አዳምጣችሁ ነው። ስለኚህ አባ ገብረ ኪዳን የተባለው አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም እድሜና ጤና እንመኛለን። እስኪ ለአባታችን ያላችሁን ፍቅር ኮሜንት ላይ ገለጹልን። ፎሎ ማድረግ እንዳይረሳ። እንግዲህ እንደዚህ አይነት አባት ነው የሚያስፈልገው። አሁን ደሞዛቸው እንግዲህ አብዛኞቹ ጳጳሳት ከ200 ሺህ ብር በላይ ነው እና ብዙ ካህናት በገንዘብ የቤተክርስቲያን አስተዳዳሪ ለመሆን ምን ያህል እንደሚፈልጉ የሚታወቅ ነው። በዚህ ሰዓት ላይ ገንዘብ ወዳጅ ባለበት ሰዓት ላይ ልክ እንደ አባ ገብረ ኪዳን ትክክለኛ የእምነት አባት ሲኖር ደግሞ ልንንከባከባቸው ይገባል። ቃላቸው ሕይወትን የሚሰጥ የሚመግብ ነውና ወደ ሌላኛው መረጃ ስንሸጋገር በዛሬው ዕለት ታላቁ ሩጫ ተካሂዶ ነበረ። በታላቁ ሩጫ ላይ ደግሞ ታዋቂው ቲክቶከር አዶናይ በቦዲጋርድ ታጅቦ ታላቁ ሩጫን ሮጧል። በዚህ ምክንያት ደግሞ በርካቶች ትችትን እያቀረቡ ነበር። እንግዲህ እኛ ከፍ አድርገ ነው እኛ ላይ ወጣ አፍንጫ ጭንቅላታችን ላይ ወጣ የሚል በርካታ ትችቶች እያቀረቡበት ይገኛሉ። እንግዲህ ታዋቂ ቲክቶከር አዶናይ ማለት ነው በቦዲጋርድ ታጅቦ ታላቁ ሩጫውን ሮጧል። በአሁኑ ሰዓት ታላቁ ቲክቶከር ከ3.4 ሚሊዮን በላይ ተከታይን ማፍራቱ የሚታወቅ ነው። እናንተ ምን ትላላችሁ? በቦዲጋርድ ታጅቦ መሮጡ አግባብ ነው ወይስ አግባብ አይደለም? እኔ እንደፈለገ ቢሆን ምንም ችግር የለብኝም። ምክንያቱም በገንዘቡ ነው የቀጠራቸው። ችግር አለብኝ ለአደጋዬ ጥሩ አይደለም ብሎ ካሰበ መቅጠር ይችላል። እኛ ምን አገባል? ስለዚህ አንዳንድ ጊዜ ደግሞ ከፍ እናደርግና ሰውን ለመጣል የምንሞክርበት ነገር ቢቆም ጥሩ ነው ብዬ አስባለሁ። ይህን ተመልክቶ ደግሞ ታዋቂው ቲክቶከር አዶናይ በላይቭ ፕሮግራም ላይ አረንጓዴ ቢጫ ቀይ ተቀብተሃል ተብሎ አጥፋ እየተባለ የሚያሳይ ቪዲዮ ተለቆ ነበር። ሲያዳምጡት ተመልከቱት። አልችልም እንግዲህ እያጠፋሁት ነው። እንግዲህ እንደዚህ እንደምትመለከቱት አረንጓዴ ቢጫ ቀይ ፊቱ ላይ ተቀብቶ ነበር። አጥፋ ተብሏል። ለምን አጥፋ እንደተባለ እስካሁን አልታወቀም። እንግዲህ በሚያሳዝኑ ሁኔታም አረንጓዴ ቢጫ ቀይ የተቀባውን እያጠፋ በላይቭ ላይ 18000 ሰው እየተከተለው አጥፍቷል ማለት ነው። በዛሬው ታላቁ ሩጫ በርካታ ኢትዮጵያን ወጥተው በአደባባይ መሮጣቸው የሚታወቅ ነው። እስቲ ይህንን ቪዲዮ ሁላችሁም አዳምጡልኝ። አንዳንድ ሴቶች ያላቸው አስተሳሰብና አንዳንድ ሴቶች ደግሞ ያላቸው አስተሳሰብ ላቅ ያለ ነው። አንድ ሴት እንደ ቲክቶከር ነኝ የምትል በጣም ጋጠወጥ ቲክቶከር የተናገረችው ንግግር አዳምጡልኝ። እስቲ ደግሞ የተማረች ሴት ደግሞ የምትናገረው ንግግር አዳምጡልኝ እስቲ። መጽሐፍ ቅዱስ ላይ ትምህርት ቤት ሄዱ የሚል ቃል የለም እና ውዶቼ ኃጢአት እየሰራን ቢሆንስ? መጽሐፍ ቅዱስ የሚሰጠን ስም ዝርዝር ሳይሆን በዘመናት የማይለወጥ የጥበብ መርህ ነው። ቃል ብቻ በመፈለግ አይጠናም ወይም አይነበብም። መጽሐፍ ቅዱስ የራሱ ያጠናን ዘዴ ያለው። ለምሳሌ ስልክ አትጠቀም፣ መኪና አትንዳ አይለንም። ነገር ግን ስልክ ስንጠቀም የምናማ የምንዋሽ ከሆነ፣ መኪና ስንነዳ ሰዎችን የምንገጭ ከሆነ ኃጢአት ነው። ነገር ግን በአግባቡ ከተጠቀምናቸው ወደ በረከቶቻችን የምንሄድበትን መንገድ ሊያቀሉልን ይችላሉ። ትምህርት የእግዚአብሔርን ዓለም እንድናስተዳድር የተሰጠን መሳሪያ ነው። መሳሪያው ደግሞ ኃጢአት አይደለም። ኃጢአት የሚሆነው ስንፍናና ትዕቢት ሲቀላቀሉ ነው። በመጽሐፍ ቅዱስ ትእዛዝ እግዚአብሔር እውቀት የሌላትን ነፍስ አይፈልግም፣ ሰነፍ እንድንሆን አይፈልግም። ትምህርት ደግሞ ልፋትንና ትጋትን ይጠይቃል። እውቀት የተከለከለ ቢሆን ኖሮ፣ ትምህርት ቤት መሄድ ኃጢአት ቢሆን ኖሮ መጽሐፍ ቅዱስ ላይ የምናውቃቸው ታላላቅ በአገልግሎት የምናውቃቸው ምሁሮች፣ ጀግኖች ማገልገል ባልቻሉም ነበር። ነገር ግን እነሱ በዘመኑ የነበረውን በጣም ብዙ ትምህርት በሚገባ ወስደዋል። ለምሳሌ ሙሴ በግብፅ ንጉሳውያን ስርዓት
የነበረውን ትምህርት በሙሉ ተምሯል። ያንንም እውቀት ደግሞ ለእስራኤላውያን ሕግጋትን ለመጻፍ ተጠቅሞበታል። ዳንኤልን ብናነሳ ደግሞ የባቢሎናውያንን ትምህርት በሙሉ ተምሯል። እናም በዛም ክብርን አምጥቶበታል። ቅዱስ ጳውሎስ የኦሪት ሕግና ፍልስፍናን ከታላቁ መምህር ከገማሊያ እግር ስር ሆኖ ተምሯል። ስለዚህ ወንጌልን በአስተውሎት ለዓለም እንዲያስፋፋ ረድቶታል ማለት ነው። እግዚአብሔርን መፍራት የትምህርታችን ሁሉ ማዕከል መሆን አለበት። ቅዱስ ጳውሎስ እውቀት ያስገምታል፣ ፍቅር ግን ያንጻል ብሏል። ይህ ማለት እውቀት በሁለት ወገን እንደተሳለ ሰይፍ ነው የምንይዘው። ለምሳሌ ፍርሃትና እግዚአብሔርን ከያዝንበት እውቀታችን መባረክ ይሆናል። በተቃራኒው ደግሞ ወደ ትዕቢት፣ ወደ ክህደትም ደግሞ ሊወስደን ይችላል ማለት ነው። ስለዚህ ሳይንሱን፣ ታሪኩን፣ ሂሳቡን ስንማር እግዚአብሔርን በፍቅር ለማገልገል የፈጠረውን ዓለም እንድንረዳ ራሳችንን ለመገንባት ሌሎችን ለመጥቀም ለምሳሌ አስተማሪው፣ ፖሊስ፣ ዶክተር በመሆን እግዚአብሔር በፈጠረልን አእምሮ ተጠቅመን ሌሎችን የምናገለግልበት መንገድ ከሆነ እንደውም የምንባረክበት ነገር ነው የሚሆነው። ቪዲዮውን የሰራችሁ ለቀልድ እንደሆነ አውቃለሁ፣ ግን በዛው ለምን ከተማርንበት ሀሳቦችን ሼር አላደርጋችሁ? እንግዲህ እንደሰማችሁት ነው እና እኔ በጣም እገርማለሁ። አንዳንዴ ቁንጅናም አስተሳሰብም የሚያድላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ጭንቅላትም የተጓደሉ ሰዎች አሉና ልቦና ይስጥሽ የኔ እናት። እንደዚህ አይነት ምርጥ እህቶች ሲገኙ በእናታቸው አበረታቷቸውና ጀግና እህታችን ነች። እግዚአብሔር ይስጥሽ። ለአንቺ ደግሞ ለዛችኛው ደግሞ ልቦና ይስጥሽ።